የኔ ውድ የኔ ባለቤት ኮስተር በል ያልሽ የኔ ውድ የኔ ባለቤት እወድሻለሁ። አለቀ። ይሄ ነው ፍቅር ማለት ነው። ይሄ ነው ይሄ ነው ልብ አድርጉ እሺ። የኔ ውድ የኔ ባለቤት ተገላለጽ። የኔ ውድ የኔ ባለቤት የኔ ውድ የኔ ባለቤት እወድሻለሁ። ኮስተር ብላ ያለች እወድሻለሁ። በቃ እንደዚህ ከሆነ የኔ ውድ የኔ ፍቅር እወድሻለሁ። እንደዚህ ኮስተር ማለት እወድሻለሁ። አይ በቃ ይቅርታ፣ የረባን ቤተሰቦች አንሰጥም ብለውሃል። አንሰጥም እያሉ ነው። ይኸው እየተጻፈ ነው። አንሰጥም፣ ልጃችንን አንሰጥም፣ አንሰጥም ልጃችንን ብለዋል። ቆይ እንዴት ብሎ ነው ፍቅሩን የሚገልጽልኝ? የኔ ውድ የኔ ባለቤት እወድሻለሁ። ወንድ ልጅ ኮስተር ሲል ነው የሚያምርበት። እወድሻለሁ። አሁን ደግሞ ያበዛሽው እንደዛ አይደለም። እንደዚህ እንዴት ብትንቃቸው ነው? እንዴት ብትደፍራቸው ነው? እንደዚህ እንደዚህ የሆነ እንትን ትለው ረዋን ሀምዛን ዳሩት፣ ሀምዛንም ዳሩት። ለወንድሜ የምትሰምጪ ደግሞ የኔ ባለቤት እወድሻለሁ። አሁን አበዛሽው። ሌላስ? እሺ ችግር የለውም። ከአሁኗ ደቂቃ ከአሁኗ ሰዓት ጀምሮ የዶክተር ሀቢብ ህጋዊ ሚስቱ እስከመሆን ድረስ ህጋዊ የትዳር አጋሩ እስከመሆን ድረስ ኡስማን የሚባል ጠበቅ አድርጊዋ። ኡስማን የሚባል አትሳቂ፣ አይበላሽብናል። ኡስማን የሚባል ልጅን በአይኔ ላላይ በጆሮዬ ላልሰማ በገዝቴ ላላስገባ እንጋባ ብቻ አሳይሻለሁ። እንዴት አድርጌ እና የምቀጣሽ ደግሞ ቆይ እንዴት እና ማስጨንቅሽ እናቴ ፈጣሪ ትዕግስት አለልኝ ነው። እሺ ልበለው ምንድነው የኔ ነግሮ በኋላማ አብረን አንደር ብለሽ ደግሞ ጠይቂያቸው። አዎ ጠይቃቸዋለሁ፣ እኔ ጠይቃቸዋለሁ። አዎ ምን ችግር አለ? ጠይቃቸው። እንዴት ነው ነገሩ? እንዴት ነው? ማን የመከረሽ? በእናትሽ የሆነ ወንድማ አብሮሽ ይኖራል። ቅድም ምን ያልሽው ምንድን ነው ያልሽ? ቅድም ቁርስ ቦታ የሚሄድ ወንድ። እውነቴን ነው። በዛ ጀበና አናቱን ብዬ ከሁለት ነው የምልልሽ። እንደውም ጮኩ ከተረበሽኩት። እውነት ነው ትዝ አለኝ። እስካሁን ስጮህ ነበር እኮ እረስቼዋለሁ ሰው መኖሩ። ቻው በቃ ደህና ደሩ። ጊዜ ልስጠው እስኪ። ረጅም ሰዓት ላይ ብለኝ እንትን አልኩኝ። አንቺ ሴትዮ ሰሞኑን አሞኛል እያልሽ ምክንያት እያበዛሽ ነው ያለሽ። አይ ደህና ነኝ፣ ደህና ነኝ። አታስብ። ቡናም ጠጥተናል ምናምን እራትም በልተናል። ከዛ ቆይ አንዴ ስልክ ላውራ ብዬ እኮ ነው ከመኝታ ቤት ወጣ ብዬ፣ ግን ያው ቲክቶክ ላይ እንትን አልኩኝ። እንዳጋጣሚ ሰላም ልበልክ ብዬ ነው የገባሁት ቲክቶክ ላይ። አልፍ ስል ሳይ አሳዘንከኝ። እኔ ግን ውሽማ ነኝ ወይስ ባለቤትሽ ነኝ? የምቀመጥ ሰው አንቺ
መሰል እንዲያው እውነቴን ነው የምላችሁ። ጨካኝ ወንድሞ አልሞ ተኳሽ ዝም ብሎ ልፍስስ ሆናል። ወንድ ዝም በየሄደበት ወይኔ እናቴ ወይኔ ወገቤ ዝም ያለቅሳለ። ሸንቀጥ ያለ ወንድ ደግሞ ወላ ዝም ብሎ ምን የመሰለ ስተኩስ ደግሞ ቢስሚላ ብዬ ነው። በንፋስ አይወለድም ግን ደግሞ አዎ ስንገናኝ የምወልድ ጎበዝ ምን አልተው ተረጋጋች። ስሜማ አንቺ በለች አንቺን ነው አለሚ ነው ወይ ስለ ቶሎ አንድ ልጅ ልጅ አንድ ጀግና ልጅ ብሎ አንድ ገበየው የሚባል ወንድ ልጅ አልሞ ተኳሽ 30 ጎራሽን ብድግ አድርጎ የሚል ብሎ ክር ክር አዎ ሰላም ገበየው ክር የማይስት ወንድ ነው ወንድ ክር የማይስት ወንድ አልሞ ተኳሽ ጀንተል ያለ ዝም ብሎ የስራ ሰው ሰዎችን የማይፈራ ሰዎችን የሚያከብር እውነቴን ነው። ሰዎችን የሚያከብር ፈጣሪን የሚያፈራ የሚፈራ በቃ አቤት አቤት የማን ልጅ ነው? የኡስማን የማን ልጅ? የረዋን ልጅ አንቺ አልቃሻ አንቺማ ነው። እሺ ጀመርክ አንተ ሙድ መያዝ። እሺ ጠብቅ። እኔ ባልሽ ታገቢኝ አሁን እንዲህ እያለ ነብሮ እኮ ነው ያገባሽ። እድለኛ እኮ ነሽ አንቺ። ይሄ ማለት እድለኛ እኮ ነሽ። ያው ሁላ ዓመት ወንድ ሲጠይቅሽ እምቢ ያልሽው እኮ ለእኔ ነው ፈጣሪ ያቆየሽ። ታውቃለሽ ግን እድለኛ ከስለና ቤተሰብ እንደ ሙሉ ፋሚሊ ምንም በቃ ምንም ባለቤት ወድሻለሁ። ሀሳቤን ልቀይር ነው በቃ ቡሽራ ቡሽራ ቴንኪው ቴንኪው አመሰግናለሁ። አሁን ቀራታለ አፈሯ ነው የምናስበላት። አፈር አባሽ ነው የምናበላት። ቆይ አባሽ አንቺ ባንዲያ ቆይ አባሽ ወይ ሄደብኝ ረገጣ ጀመረ ባንዴ። እሺ ይሄው ከዚህ በላይ ኮስተር ብላለሽ። ኮስተር በይ የኔ ውድ የኔ ባለቤት አፈቅርሻለሁ። ወይኔ እናቴ እኔ በመጥፎ ጊዜ እንደዚህ አልተንገላታሁም። አሁን አፍንጫሽን ሳልልሽ የኔ ውድ የኔ ባለቤት አፈቅርሻለሁ። ያዚ 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 ፈረሰ እኮ በቃ ፈረስ ነው። ያዚ ምን መሰል በአማርኛ ባናና በምን በአማርኛ ሙዝ በእንግሊዝኛ ባናና ለሰው ሞሽ ነው። አንቺ ከዚህ በላይ እንዴት ልበል? እንደዚህ እየተመሰልሽ የኔ ውድ የኔ ባለቤት የኔ ውድ የኔ እንደዚህ አልኩ። ይሁንልሽ በቃ እሺ ብለናል። እሺ ያው በቃ ተንበርክከህ ከዛ እዛ ክሬም ደርሰህ ውሽራ ዛሬ ቀንር ውሽራና አሁን አታረሳሳኝ። ተቀጣልኝ፣ በህግ ተቀጣልኝ። አዎ 20 ጊዜ ኩሻፕ ስራ 20 ጊዜ አንደኛ ፍቅርህን ግለጽ። ተቀጣው ውሽራ ቴንኪ ማይ ብራዘር። ቅድም ተቀጣው ይበናት አሁን ተቀጣው። አሁን ሁለተኛ ጌማችን መች ተቀጣህ? የመች ተቀጣህ? ውሽራ አልነበረም እንጂ አሳይሽ ነበር። ውሽራ አልነበረም እንጂ ቆይ አሁን ነው የመጣው። ቡሽራ የሚጨክን አንገት የለውም። ቡሽራ ለእኔ ራሱ ይሰጠኛል። መቶ ጠብቅ። አሁን ለእኔ የሚጨክን አንገት የለውም። ቡሽራ እረፍ እናታስቀጣኝ። አያስችለውም። የወንድሙ ሚስት አይደለው ይሰጠኛል። ኖ ገና አልተገባንም። እንዳታስቡ ቡሽራ እንዳታረገው ቡሽራ አስጨፍሪው። እሺ አንደኛ ጨፍር ኖን አንደኛ ፍቅርህን ግለጽ፣ ሁለተኛ ጨፍር፣ ሶስተኛ ተንበርከከ ተመላለስ። የረዋን ፋሚሊ ይችላሉ እያልክ እሺ ተመላለስ። የላ ከሶስት አንዱ ምረጥ። እንጂ ንግስቷ ቅድም ተንበርክኬ የዘፈንኩልሽ አሁን ተንበርክኬ አይመለከተኝም። ይሄ የእንትኖቼ ጥያቄ ነው፣ የፎሎወሮቼ ጥያቄ ነው። የላ የእህቶቼ ነው። ቶሎ በል ዳይ የቱ ይሻል? አረ ተከፈርኩት ኮፒንግ ሸርኩት እንዴ። እሺ የቱ ይሻል? ካላፍት ነው እንዴ? ምን ነው ቅጣቱ? እኔ ያልገባኝም። እስኪ አንደኛ ቅጣት ፍቅርህን ግለጽልኝ በስነ ስርዓት። አንደኛ ቅጣት፣ ሁለተኛ ቅጣት ጨፍር፣ ሶስተኛ ቅጣት ተመላለስ። የረዋን ፋሚሊ ይችላሉ እያልክ ተንበርክከ ማለት ነው። ከዛ ከክሬሙ ጋር አንስተ እስከ ወንበርህ ድረስ በንብርክክህ የረዋን ፋሚሊ ይችላሉ 3 ጊዜ። እሺ ሄደህ ትመጣለህ።
አለፈልኝ ዛሬ ወላሂ ቀጣ ለመቅጣት ደረስክ። ጉድ። እሺ ቶሎ በላፍጥ ነው አፍጥነው ላቋርጠው ነው አፍጥነው። ቅድም ዝተህብኛል ወላሂ አፍጥነው። እሺ ቶሎ በል ተነሳ። እሺ አሁን ፍቅር እንዴት ነው የሚገለጸው? እሺ ፍቅር መረጥኩኝ። አይመለከተኝም። እንዴትም አድርገህ ግለጸው፣ ግን በስነ ስርዓት ኮስተር ብላ በስነ ስርዓት ግለጽ። በክብር ቤተሰቦቼ እዚህ በክብር ነው የጠየቁህ፣ በክብር ነው የምትመልስላቸው። ግን ከልቤ ነው ወይስ እያስመሰልኩ ነው? ከልብ ነው እንጂ ፍቅር እንዴት ነው የውሸት አለ እንዴ? ፍቅር አገላለጽ የውሸት አለ? ከልብ ግለጽ። ተነሳ ይነሳ። ተነስቶስ ተነስቶ ኦኬ፣ ተነስተህ ነው የምገልጸው ፍቅርህን። ቁጭ ብላ አይደለም ህጉ ነው እንዴ? ኔቨር ነው እንደዛ አይደለም እንዴ? መመሻል አንቺ ደግሞ ፍቅር ታውቂው እንዴ? ተነስተህ ነው ያሉት እነሱ። እየጠበቁ ነው። ብዙ አታስጠብቃቸው ቤተሰቦቼን ፕሊስ። ተነሳ ቶሎ በል። እሷም ደግሞ ኡስማን አይላቪው ትበል፣ አይላቪው ትበል። እንደ አንተ ብቻ ዋው! እሺ ምን ግለጽልሽ? እሺ ተረጋግሽ። እየጠበቀ ነበር የሚገጣኝ ማለት ነው። እሺ ተነስ። አሁን ከሶስት አንዱን ከእንትን በልና ተቀጣ። አንቺ ራሱ ዛሬ ተነሽ። አሁን ተቀጣሻል። የሚባል የለም በአሁኑ ሰዓት። ከራበ ብላ ወደ ነው እኛ ወዳችን ነው ጠላታችን። ዶክተር እስማኤል ወይ ማርያምን ታምራላችሁ ተጋቡ አለች። አንዷ ፍቅር ነው የምትባለው። እኔ እኮ ኦርቶዶክስ ናቸው የሚመች ደስ የሚሉ እኮ ክርስቲያኖች ያላቸው ቅንነት ቁርአን ቅራለን በማርያም ነው የሚሉ በዝጋቤር ይልሻል ደስ ይልኛል። ለእነሱ ስለ አንድ ቀን ቀራሁኝ ልቀር አላሰብኩም። ወላሂ ሙስሊም ብዙ ጊዜ ቀራ ይላል ሙስሊም፣ ግን ክርስቲያኖች ደግሞ በጣም የሚመች ፍቅር ያዘሽ ረዋን አለች። አውካ እጅበታ ፍቅሯን ገለጽላት። አንቺ ደግሞ ለዛ እኮ ነው የኔ ማር የኔ ፍቅር የኔ ልበቀና በቃ ስሟ ራሱ ፍቅር ነው ማለት በቃ ምንም አያስፈልጋት ማሬ ፍቅሬ ምንም አያስፈልጋትም። ወረዲ ስሟ ራሱ ግን እኔም አላሰምጣት ሞከርኩኝ። ብዙ ለፍቻለሁ። እንግዲህ ታገልና ብዙ ልጆች ነው ጋር አገዙኝ። እስካሁን ድረስ እየገፋን ነው ጎበዝ። ነቅ ያለ ነገር የለም እስካሁን እየገፋው ነው። ልጆች ይገኛል። ግን አንድ ልጅ አለች የኔን ፎቶ አድርጋ ያንተን እንትን እያለች ዛሬ ፖስትችዋለሁ እኔ ጋ እና እኔ አይደለሁም። እሺ ወላሂ እየተሳደባችሁ እናንተ እዛ ውስጥ አትሳደቡ። እኔ አይደለሁም። ይሄ አካውንት ብቻ ነው የኔንም ወይም ደግሞ የእሱን ፎቶ ካያችሁ እሺ መጀመሪያ አካውንቱን ቼክ አድርጉት፣ ሳትሳደቡ እሺ ቼክ አድርጉት። ከዛ በኋላ ተሳደቡ፣ ችግር የለውም። እኔ ከሆንኩኝ ወይም ደግሞ እሱ ከሆነ እሺ እህቶች እንዳትሳደቡ። ትልቁ አካውንትሽ ነው። እኔም በዚህ ነው በዛት እንደዛ መሆን ያለበት። የኔ ጠንበለል በይኝ እስኪ የኔ ጀንታላ በይ እስኪ በያንቺ አንቺ ነው ዝም አትበይ እንጂ ጎበዝ። እንዴት ነው እናት አለ የኔ ሸጋ የኔ መለሎ የኔ ጠንበለል ጨምሪበት ደግሞ እኔ ደግሞ ሁለት ስነግርሽ አንቺ 6 አድርግ አባጅዋ በ3 በ5 አባሽ ዝም ብሎ የኔ ጀግና የልጆች አባት የኔ ቆፍጣና የኔ የ5 ደቂቃ ጅኒ ብትኖርበት እኮ በቃ ብስሚላ አለኛ ገርሱ መወሰን ያቃትሽ የኔ አንበሳ ያው የኔ አንበሳ በቃ አንበሳ ግን ያረጃል እኮ። እኔ አንበሳ ብቻ ግን የኔ ነውሮ የኔ ሰሚራ የምትባለው ልጅ ታበቅርሃለች።
እኔም ብዙ ሴቶች እኮ የሚያፈቅሩኝ እናት አለም ግን አንቺን አስባለኛል። ያኛ ደርስም አንቺን መረጥኩኝ እንጂ ብዙ ሴቶች ያፈቅሩኛል። አታውቂም እንዴ? ተረዳት። ታፈቅርሃለች። ያላንተ መኖር አትችልም። እውነታን ነው። ፍቅሯን እየገለጸች ነው እኔ ጋር በኮሜንት እና ዘይት ፀጉርሽን አስረዝሚው ውዴ። አይዞች ችግርሽን መንግስት ይፈተዋል። እስከዛ ድረስ ግን እኔ ላገናኝሽ እችላለሁ። እሺ ምንም ችግር የለም። እኔ ላገናኝሽ እችላለሁ። እኔ በመሀላችሁ ገባና እንትን እላችኋለሁ፣ አሰምጥልሻለሁ። ችግር የለውም። እሺ ማሪ እንደ ራስሽ ነው። ራስሽን እንዳታጠፊ ነው። በኋላ ራስሽን እንዳታጠፊ ብዬ ነው። ምን ያልሽው? አገናኛችኋለሁ እኮ ያልሽው የኔ ቤተሰቦች ገብቷቸዋል። የኔ ቤተሰቦች ገብቷቸዋል። እንዴት ነው ዘይነው? ሸክራን አቤት። ጠባብ ቤት መኖር ያለባት ሰፊ ቤት እንዳትከራይ ብቻ ልትሆኝ ጠባብ ቤት ነው ማድረግ የለብሽ። ይሄ ደግሞ 15ኛ ትእዛዜ ነው። 16ኛ ትእዛዝ ደግሞ አውጣልሻለሁ። ጠብቂ። ዘራፍ አካኪ ዘራፍ ምን ሄድበት ይጅበት ትንሽ ይጅበት ሸርሸፍ ስራ ከአንቺ ነው እንዴ ውዴ? ሙኒት የምትለብሰው ከኔ ነው የምትገዛው እንዳለ ማያጥር የሰላት መስገጃ ነው። 50 ድርሃም ሂጅበት። እሺ ምን ካበሻ እኮ መቅበ እኮ ምግብ ርወት አብረታ ሄደ መግዛት የምትፈልጉ እስኪ በእኔ ቤት ያላችሁ አነ ቁርጣፉልኝ እና እንዳትወጪ ወደ እኔ ቤት ትመጣለሽ። አሁን ወደ እኔ ሊፍ ያው ቼክ ማድረግ አለ እስከምትተኝ ድረስ በገስት። ኧረ ስራህን ስራ አንተ በገስት። እኔ እወጣለሁ ከላይ ላው በገስት ወጣሽ በላይ በገስት ነው የምመጪው። ከዛ ቁጭ ነው የምትይ ከኔ ጋር ከታች አደርግሻለሁ። አዎ እስከ እንቅልፍ ሲወት ድረስ እኔ ቼክ አድርጌ አስተኛሻለሁ። ለምን ቼክ እናደርግሻለን? ዝም ብለንማ አንለቀቃትም እንዴ። ምን ሆነሻል? ጊዜው ከፍቷል። አልሰማሽም እንዴ? አንቺ ልጅ ደግሞ ጊዜው ከፍቷል። በቤቴ ልሁንና እኔ ሚዩት አደርጋለሁ። ከዛ ተከታተል በዛኛው አካውንት። እኔ አንቺ ስከተል ስንት ጊዜ ልኖር ነው? እኔ አንቺ ስከተል ይደክመኛል እኮ እናቴ። ወደ ጎደሉ ካልገባን እኮ ስንከታተል እኮ በጣም አስቸጋሪ ነው እንጂ አንቺ ምን ስትከተል እንግዳው ደግሞ አይናፋር ነው። አይወጣም እንትን ላይ እና በቃ ስራህን ስራ። እሺ መሩ ነገርሽ። ነገ እንገናኛለን። አይ በኋላ ገስት ላይ ትመጫለሽ። ሰራ አድርጊ። ውጭ ነገ ገስት ላይ ማነው ብሎ ቢጠይቀኝ አሁን ለምሳሌ አንተ ጋር እያወራ እንደዚህ ማነው ብሎ ቢጠይቀኝ ማን ልለው ነው? ኡስማን ነው ሸጋባል። ደግሞ ምን ልትፈልገሽ ናች? ደግሞ ረፍ ጌጤ ረፍ ምን ለማለት ፈልገሽ ነው? 5 ደቂቃ ቆይቶ ይመጣል። ጠብቁ። ከ5 ደቂቃ በኋላ ተመልሶ ይመጣል። ወይም ደግሞ በዚህኛው አካውንት ያያል። ቆይ ወይ ከባል ስትል ለምን ታየም? እሺ ሰው ሆኖ የማይቀየር የለም። እውነት ነው። ኡስማን ዶክተር ኡስማን እውነትህን ነው። ዶክተር ኡስማን ይሄኛውማ ቆይ 1 ዓመት እናድርግ እያለ እድሜዋን ይወስዳል። ጨዋታ ሳቃለ ማና የሚደውልለት ነገረኛ ማናት የደወለችው? አውዝ ቢላህ ካምዳው ማይሲስ እኔ እያወራሁት ነኝ። የደወለችውማ ጌጤ ነሽ። ስልክ ይዛል እንዴ? ጌጤ ደወለች። ማናት ያለች ማናት በይ ብላኝ እኮ። ቆይ እንደዚህ አድርገን እንደዚህ ተፈጥሮ
እንደዚህ ተደርጎ እንደዚህ ወጥቶ የስ ፕሊዝ የስ ይላላ። እኔ ታማኝ ነኝ እናቴ። የጎንደር ሰው ወልቃይት ሰው አይደለሁ፣ አልከሰከስም። የኛ ሀገር ሰው ባይዘው የዛ ሀገር የለም እኮ የወልቃይት ሰው ብዙም የለም ታውቂያለሽ። እኛን ልከሰከስም እውነቴን ነው። ወደዚህ ወደዛ የለም። በእኔ በኩል ጥርጣሬ አይግባሽ የኔ ንግስት፣ እንዳይገባሽ ፈንቅጭ ብለሽ እንዳታስቢ ንግስቴ ሆይ። እሺ እሺ። እኔ ዶክተር ኡስማን የልጆች አባት ይጅበት የልጆች አባት ሰርቪስ ሮድ ራይት የስ ፕሊዝ አባት ዛሬ ያያቸውን በህልምማ በውን ማድረግ አለ። ቡና አፍልቼ ሸፈን አድርገው እንጂ ጌጤነሽ ሸፈን አድርጊ እያልኩሽ ነው። ምንድን ነው ቤትሽ መታየት ያለበት? እኔ ራሱ ማየት የለብኝም። ሸፈን አድርጊ ሊፍቱ ምናምን እስከ ቤት ድረስ